የአማራን ጥቅም መርፌን የሚያክል እንኳን አሳልፈን አንሰጥም የሚል ነገር ኦኬ እና አሳልፈን ማሰጥ ከሆነ ታረከ ህዋት ጋር እንዴት አድርገ ጽምዶ ልትቀበጡ ህዋት እኮ ይያለ ያለው እኮ ወልቃይትን ሰሞኑን እጄ የትግራይ ግዛት አንድነትን ለማስመለስ ነው ጦርነት ፕሪቶሪያ ስምምነትን የቀዳደውት ለይን ዋና አላማዬ ቦታዬ ግዛቴ ስላልተመለሰልኝ ነው ብሎ ነው እየተናገረ ያለው በድብቅ አይደለም የሚያወራው ዋት በአደባባይ ነው ያወራል የዩራኒየም ጉዳይ የድርድር አካል ሆኖ አይነሳም ለምን ተጣመማል አይነሳም አላልኩም ዘመኔ መሪውን እንዲወጣው ሁሉ ይደረገበት በሻቢያ ይገዛ ነው ይሄ ሁሉ ነገር ሁሉ አለ ይሄ ሁሉ ተደረገ ተረስተ አይ ምንም ንክኬ የለኝም ነው ከሻቢያ ጋር ምናምን ማለት አይናችሁን ጨፍኑ ላሞኛችሁ አይን ነገር ነው ማለት ነው ዛሬም አልኩ ዛሬም ቢሮ አለው ዘመኔ ከስከነ ወኪሉ ጋር ከዚህ በፊት እሱ ያደረገው ነገር ልክ ነው አሁን ደግሞ እነዚህ ወገኖች የሚያደርጉ ነገር ደግሞ ልክ አይደለም እኔ በአጠቃላይ ጦርነት የሚባል ነገር መፈጠሩ ልክ አለ መሆኑን ያምናል ወይስ አምንም አቶ ጌታቸው የአማራ ጥቅም አይደል እንደ እሱ ቦታ የራያ ጉዳይ አንድ ቀን ምንድነው የሚባለው ወሎ አካባቢ እንቀሳቀሱ ይዝ ምሪ ወዳጆ ናቸው እሺ ተነፍሱ ሰምተ ታቃለህ ስለዚህ ጉዳይ እነዛ እኮ እናስመልሳለን ግዛታችን እኮ ያሉ ምሪ ወዳጆ ግዛት እናስመልሳለሁ የአማራ ጥቅም ሰምተ ታቃለህ ዋት ያዘው መሬት አስመልሳለሁ ሰምተ ታቃለህ እኮ ነው እኮ ሰውን እኮ ማውን ጥርጣሬ ውስጥ እኮ የሚከተው እኮ ቢጠረጠር እኮ የሆነ በጨለማ ቤት ውስጥ ጥቁር ድምት መፈለግ እኮ አይደለም ወደ ደግሞ ከቲፒኤልኤፍ ጋር አብረው ያከብራሉና ይሄ ነገር እንደምን ያለ ነው የሚል ውዝግብ አስነስቷል ጌታቸው አሁንም ያሉት መቀሌ ነው ወይስ 4 ኪሎ ነው ወይ ልባቸው የት ነው ያለው የሚለው ጉዳይ አነጋጋሪ ሆኗል ተቃርኖ ከሌለማ አብሬ ቁጭ ብለ ፕላኔት ሆቴል ምን ቁጭ ብለ ውስኪ እየጠጣ ምናምን ታወራለህ ማለት ነው እየሆነ ያለው ነገር እሱ ነው ይሄ ከሆነ ደግሞ የአማራ ጥቅም ተላልፈው የተሰጠ ነው ማለት ነው ሌላ ምንም አማርኛ የለውም ወልቃይትን አሳልፎ ለመስጠት እየተደራደሩ ነው ማለት ነው ሌላ ምንም አማራጭ የለም ኤርትራ ደግሞ በአሁኑ ሰዓት ኢትዮጵያን ለማተረማመስ ቆርጣ የተነሳች ሀገር መሆኗ ይታወቃል ዘመነ እውነት ከኤርትራ ጋር አይተባበርም ይሄ ነው አሁን ጥያቄ መጣው ማለት ነው ወይስ ህዝቡንም ለማታለል ተይዞ የተመጣ ሐሳብ ነው ይነገር በመሃል ግን የሆነ ለሚፈጠረው ነገር ማለት ነው የሆነ ነገር እንኳን ስተነፍሱ አናያቸው ህዋት በሚዝተው ልክ ማለት ነው ተነኩና ወልቃይት ዳግም ያለማነቱ ማንነቴ አይጫልበትም ብሎ እኮ የራሳቸውን ትግል ከመንግስት ጋር መቀጠል እኮ ይችላሉ ስሉም አልሰማንም እሱንም ነገር አክቹአሊ የተበታት ወጥ ባይሆንም ይላሉ እንደዛ አይነት ነገሮች ሲያወጡን አልፎ አልፎም ቢሆን አለን አሁን የተሰጠው ፖዚሽን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ነው ይሄ ማለት ደግሞ ኦልሬዲ ስለ ትግራይ ስለ አማራ ስለ ሰፈርህ ምናምን አይደለም ታስቡ ስለ ኢትዮጵያ ነው ለዛውም የብሔራዊ ጥቅም ጉዳይ ለዛውም ጂኦፖለቲክስ ላይ የተንጠለጠለ በጣም ሴንሲቲቭ ጉዳይ ጌታቸው ግን ኤቭሪዌር ሁሉም ነገር ላይ ትግራይ ፈርስት ነው አስተለም በመላው ዓለም የምትገኙ አንድ አፍታ ሰዎች እንደምን አላችሁ እነሆ አንድ አፍታልታችን ተጀምሯል በቅድሚያ በዛሬው አንድ አፍታልታዊ የምንመለከታቸው ዋና ጉዳዮችን አስቀኛችሁ የመጀመሪያው ጉዳያችን የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ሊቀመንበሩ ዘመነ ካሴ ከውስጥና ከውጭ ኃይሎች ጋር ቅንጅት ፈጥረዋል የሚለውን ጉዳይ አስተባብሎ መግለጫ ሰጥቷል ዘመነ የፋኖ ኃይሎች ከውስጥና ከውጭ ኃይሎች ጋር ፈጥረዋል የተባለውን ቅንጅት ወይም ደግሞ ጽንዱ በሚባለው እንቅስቃሴ ውስጥ አሉ የሚባለውን የሚያስተባብል መግለጫ ላይ ያወጣው በመግለጫው የአማራን ጥቅም የሚጋፉ አንዳችም የውስጥም ይሁን የውጭ ኃይሎች ጋር ስምምነት አላደረግንም ህዝብ ሳያቀው የምናደርገው በሚስጥር የምናደርገው ስምምነት የለም ብሏል በምንም አጋጣሚ ከውስጥም ይሁን ከውጭ የአማራን ህዝብ የሚጋፉ አንዳችም ስምምነቶች አናደርግም ያለው ዘመነ ቀጭን መስበር እንኳን ብትኖር የአማራን ህዝብ ጥቅም አስከብረን ነው የምንቀሳቀሰው የሚል ነገር ተናግሯል ይህ እንግዲህ ከሻቢያና ከህወሓት የተጀመረው ጽምዶ የተባለው ግንኙነት የፋኖ የኦሮሞ ነጻነት ሰራዊት ኦነግ ሸኔ እንደዚሁም ደግሞ ሌሎች ኃይሎችም አሉበት የሚለው ጉዳይ ላይ ጥያቄ የሚያስነሳ ሆኗል ይሄ ጉዳይ እንግዲህ አወዛጋቢ ነው እኛ ምን እንመለከተዋለን ሁለተኛ ጉዳያችን ወደ ትግራይ የሚያቀና ነው ሁለተኛ ጉዳያችን የትግራይና የጌታቸው ረዳን ጉዳይ የተመለከተ ነው ከመቀሌ ሸሽተው አዲስ አበባ የከተሙት ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ከሆኑ በኋላ የቆሙበት መሰረት አሁንም ብዙዎችን እያወዛገበ ነው ጌታቸው የኢትዮጵያን መንግስት እያገለገሉ ወይስ ደግሞ ዛሬም ለህወሓት እያገለገሉ የሚል ጉዳይ አሁንም እያወዛገበ ነው ከሰሞኑ በአንድ መድረክ ላይ ስለ ህወሓት የተናገሩትን አስተባብለዋል ህወሓት እብሪተኛ ነው በእብሪት ነው የጥቅምት 24ቱን ጦርነት
የጀመረው የሚለውን ንግግር አስተባብለዋል። አላልኩም አልወጣኝም ብለዋል። ወደ ደግሞ ትናንት የትግራይ ኃይሎች በጦርነቱ ትልቅ ድል አግኝተንበታል የሚሉትን ሰኔ 21 2013ን ሲያከብሩ እነ ደብረ ጽዮን እያከበሩ ውለዋል። ጌታቸውም ከአዲስ አበባ ያንኑ ድል ሲያከብሩ ውለዋል። ይኸው ጉዳይ እጅግ አወዛጋቢ ሆኗል። ጌታቸው አሁንም ያለው ልባቸው ከህወሓት ጋር ወይስ ደግሞ 4 ኪሎ የሚለው ጉዳይ አነጋጋሪ ነው። እኛም በአውድ እንመለከተዋለን። ከዚህ ጋር በተገናኘ ትግራይ ክልል ውስጥ እንግዲህ አፈሳዎች አሁንም ተጠናክረው ቀጥለዋል። ከቤተ ክርስቲያን ጭምር በርካቶች እየታፈሱ ነው። ወዲህ ደግሞ እነ ጀነራል ጻድቃን አዲስ አበባ ውስጥ በመሰረቱት የትግራይ ሰላምና ለውጥ ምክር ቤት በቅርቡ ከፌዴራል መንግስቱ ጋር ተባብረን ትግራይን ነጻ አውጥተን ህዝባዊ እና ቅቡልነት ያለው አካታች መንግስት መመስረት አለብን የሚል አቅጣጫ አስቀምጠው እየተንቀሳቀሱ መሆኑ ተሰምቷል። ይህንንም እንመለከተዋለን። ሶስተኛው ጉዳያችን የኤርትራ መንግስት ላይ አዲስ ዘመቻ ተጀምሯል። የኢሳያስ አፈወርቂ አስተዳደር እንግዲህ ለረጅም ዓመታት የሰብአዊ መብት ተሟጋቾች ጋዜጠኞችን አስሮ ያሉበት ሳይታወቅ በህይወት ይኑሩ ይሞቱም የማይታወቅበት ሁኔታ እንዳለ ይታወቃል። ይህንኑ ተከትሎ ዘመቻ ተከፍቷል። በተለይ ደግሞ የሰብአዊ መብት ተሟጋችና ጋዜጠኞች ያሉበትን ሁኔታ እንዳሳውቅ ነው ዘመቻ የተጀመረው። ይህ ዘመቻ ምን እንደምታለው የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አማን እንደምናለ እንደነ መርሸተላ መልካም። የመጀመሪያ ጉዳያችን ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አዲስ መልእክት አስተላልፏል። በተለይ ደግሞ ኢትዮጵያ ውስጥ ካሉ ኃይሎች ጋር እና ከውጭ ኃይሎች ጋር የአማራንም የኢትዮጵያንም ጥቅም ከሚጋፉ ኃይሎች ጋር ቅንጅት ፈጥረዋል በሚል ከራሳቸው ደጋፊዎች ከራሳቸው አመራሮች ጭምር ከተቃዋሚዎቻቸውም ከዛው ከአማራ አካባቢ ከዛም ደግሞ በፌዴራል መንግስት በጀነራሎች ባለስልጣናት በኩልም እንደዚሁ አይነት ክሶች በተደጋጋሚ እየመጡ ነበረ። በተለይ በዚህ በአንድ ወር ውስጥ በከፍተኛ ደረጃ ነው የመጡት ከውስጥም ከውጭም እና ይህኑ በተመለከተ ማብራሪያ ሰጥቷል። በዚህ ማብራሪያው የአማራን ሕዝብ ጥቅም የሚጋፋ አንዳችም ስምምነት አላደረግንም፣ ብናደርግ እንኳን በሚስጥር የምናደርገው ነገር የለም፣ በምንም አግባብ ለውጭም ይሁን ለውስጥ ኃይሎች ተላልከን የአማራን ሕዝብ ጥቅም አሳልፈን አንሰጥም፣ ለአማራ ሕዝብ መታገል ብቻ ሳይሆን የኢትዮጵያንም ሉዓላዊነት የሚጋፋ ነገር አናደርግም የሚል መግለጫ ሰጥቷል እና እንዴት ተመለከተዋለህ? መልካም አመሰግናለሁ መርሻ። እንግዲህ ከቅርብ ጊዜ ወዲህ የአማራ ፋኖ ከተለያዩ ኃይሎች ኢትዮጵያ ውስጥ ከሚንቀሳቀሱ ኃይሎች እንደነ ህወሓት እንደዚህም ደግሞ እንደ ኦሮሞ ነጻነት ሰራዊት ጋራ ጥምረት ፈጥረዋል። እንዳውም ስሙን ጥምዶ በሚል ጽምዶ ብሎ ወደ አማርኛ በማዞር ጥምዶ ወደሚል አብሮ ተጣምዶ ስርዓቱን ለማፍረስ እንቅስቃሴ ጀምሯል ተብሎ በተለያየ ጊዜ ሲገለጽ ነበር። ይህንን ተፈጠረ የተባለውን እንቅስቃሴን በተመለከተ ብዙም ጉዳይ ተብሎ ለምሳሌ ኦሮሞ ነጻነት ሰራዊትና ህወሓትም የዚህ ጥምዶ አካል ናቸው ነው የሚባለው፣ ግን ብዙም ኢሹ ተደርጎ አልተነሳም። ትልቁ ኢሹ ሆኖ የተነሳው ግን አማራ ፋኖ እና ህወሓት መካከል የሚደረገው ጥምዶ እንዴት ሊሆን ይችላል? ሁለቱ መካከል ትልቅ ተቃርኖ አለ። ከተቃርኖም ደግሞ አልፎ ተርፎ በማህበረሰብ ደረጃ የፍላጎት ግጭት አለ። ይሄንን ጥምዶ ውስጥ የሚገቡ ከሆነ ወይ አንደኛው ወገን አለኝ ፍላጎት አለኝ የሚለውን ነገር ፍላጎቱን ጭዳ አድርጎ ነው፣ አሊያ አብሮ ሊቆሙ የሚችሉበት ሁኔታ የለም የሚል መከራከሪያዎች ሲነሱ ነበር። እንግዲህ ይህም በተመለከተ የተለያየ ጊዜ እየወጡ የፋኖ ሰዎች የራሳቸውን አመለካከት ወይ ደግሞ ማብራሪያ ይሰጣሉ። በአብዛኛው እኔ እንደገባኝ ነገሩን እንደማየው ይሄ ግፊቱ የሚመጣው ፊት ለፊት አውጥቶ ይህን ጉዳይ ማውራት የሚፈልጉ ሚዲያዎች አካባቢ ነው። ፋኖ ደጋፊ ሆኖ ፕሮፓጋንዲስቶች አሉ ሚዲያዎች፣ በተለይ መቀመጫቸውን ውጭ ሀገር ያደረጉት ይህንን ለማብሰር ህወሓትና ፋኖ አንድ ላይ ተሰለፈ፣ ልዩነቱን ፈታ፣ ይህን ስርዓት አፈረሰ የሚለው ዜና ለማንበብ በጣም የቸኮሉ ሚዲያዎች ያሉ ይመስለኛል ከሚያቀርቡት ዝግጅት። ነገር ግን በተጨባጭ ደግሞ በፋኖ በኩል ደግሞ መሬት ላይ ያለው ፋኖ ደግሞ ይህንን ጉዳይ አውጥቶ ለመናገሩ ላይ የተቸገረበት ነገር ያለ ይመስለኛል። አሁን እንግዲህ ዘመነ መጣና አይ በፍጹም አላደረግነውም፣ ብናደርገውም የአማራን ጥቅም አሳልፎ የሚሰጥ ነገር አናደርግም አለ። ከዛ አለፈና ከኢትዮጵያ ጠላቶች ጋር ተባብረን ኢትዮጵያን አንወጋም አለ።
አሁን እነዚህ በጣም የተለያዩ ነገሮች ናቸው። እስቲ ትንሽ ወደ ኋላ መለስ ስንበልና ይሄ ሀሳብ እንዴት መጣ? ምን ይባል ነበር ከዚህ በፊት? በፋኖ ውስጥ ምናልባት ቅሬታ ተፈጥሯል ወይስ የሀሳብ መሸጋሸብ ተፈጥሯል? ከዚህ በፊት የምታስታውስ ከሆነ የዘመኔ ምክትል የሆነው አስረስ ማሬ ከሰይጣን ጋር እንተባበራለን መንግስት የሚወጋ አካል ጋር በሚል ነገር ግልጽ አድርጎ ነው ያስቀመጠው። ስትራቴጂ ታክቲካሊ ስትራቴጂካሊ የሚባል ነገር የለም። ይህንን ስርዓት የሚያፈርስ አካል ካለ ከሰይጣንም ጋር ቢሆን እንተባበራለን ብሎ በይፋ ተናግሯል። ዘመኔ ደግሞ ዛሬ መጣና አይ እኛ ከኢትዮጵያ ታሪካዊ ጠላቶች ጋራ ወይ ደግሞ ኢትዮጵያ ታሪካዊ ጠላት ተላላኪም አንተባበርም የሚል ነገር አነሳ። እነማን ናቸው የኢትዮጵያ ታሪካዊ ጠላት ወይ ደግሞ የኢትዮጵያን ለማተረማመስ የሚፈልጉ ብለን ካነሳን በዋነኝነት በታሪካዊ ጠላትነት የምትፈረጀው ግብጽ ነች። ግብጽ እርግጥ ነው ቀጥታ ኢትዮጵያ ውስጥ ያሉትን ኃይሎችን አክሰስ የምታደርግበት ሁኔታ ያለ አይመስለኝም። ሊሆን የሚችለው በኤርትራ በኩል ነው አክሰስ ልታደርግ የሚችለው። ኤርትራ ደግሞ በአሁኑ ሰዓት ኢትዮጵያን ለማተረማመስ ቆርጣ የተነሳች ሀገር መሆኗ ይታወቃል። ዘመነ እውነት ከኤርትራ ጋር አይተባበርም? ይሄ ነው አሁን ጥያቄ መጣው ማለት ነው። ወይስ ህዝቡንም ለማታለል ተይዞ የተመጣ ሀሳብ ነው ነገር? ለምን አፋባን ምንድነው አማራ አፋቤን የሚባለው ቢሮ ኤርትራ እንዳለው እኔ ተጨባጭ መረጃ አለኝ። ኢቨን ወኪላቸው ማን የሚባል ሰው እንደሆነ አውቃለሁ። የቱ ጋር እንቅስቃሴ እንደሚደረግ አውቃለሁ። ይሄንን እኔ ያወቅኩትን ህዝብ ብዙ ድፍን ህዝብ ብዙ ህዝብም እንደ ህዝብም መንግስትም እንደ መንግስት ያውቃል። ምንም አይነት ማንም እዚህ ጋር ገፍቶን አላደረሰንም፣ ማንም አግዞን አያውቅም ነው የሚለው መግለጫው ላይ። በራሳችን ፈንቅለን ተነስተን ነው መጣ ነው ብሎ ከሻዕቢያ እውነት ጥይት አልተቀበለም፣ ከሻዕቢያ ብር አልተቀበለም፣ ከሻዕቢያ ሰዎች አልሰለጠኑለት ማረራ ላይ። ይሄ ራሱ ሌላ ጥያቄ ነው የሚያነሳ። እሺ ዌል ይሄንንም እንለፈው። የአንዱ ክደድ ሻዕቢያ ጋራ የሚኖራቸው ንግግር ላይ ምንድነው ሊሆን የሚችለው የሚለውን ነገር እንተውላችሁ ለነሱ። ሁለተኛው ግን ቅድም ያነሳውልኝ ነገር ነው። አስራት ከዚህ በፊት ከሰይጣን ጋር እንተባበራለን የሚል ነገር ነው ያነሳው። ዘመኔ ደግሞ ዛሬ አይ አንተባበርም፣ ከተባበርንም በይፋ ነው የምንተባበረው እንጂ በድብቅ የምናደርገው ነገር የለም አለ። ምንድነው የሚለው ማብራሪያው ላይ እንግዲህ ብንተባበር እንኳን እንግዲህ ከግብጽና ኤርትራን ይጠራና ጠቅላይ ሚኒስትር አብይ አህመድ አስተዳደር ነው እንጂ ከነሱ ጋር የሚያሸረግደው እኛ አይደለንም፣ ተላላኪ አንሆንም ይላል። ከውስጥ ኃይሎች ጋር ደግሞ ከሌሎች የኢትዮጵያ ኃይሎች ጋር ብንተባበር እንኳን እንደው ትብብሩ እሱ የሚገልጠው መርፌ መግዛት ትብብር እንኳን ቢሆን ወይም ደግሞ በመርፌ ቀዳዳ ይመስለኛል ወይ ከሁለት አንድ ወይ እንደዛ ነው ያለው ቢሆን እንኳን የአማራን ሕዝብ ጥቅም አሳልፈን አንሰጥም ነው። አሁን አልተባበርንም፣ ብንተባበር እንኳን በሚስጥር አናደርገውም። ሲቀጥል ደግሞ የአማራ ሕዝብ ጥቅም አሳልፈን የምናደርገው ትብብር የለም ነው። ስለዚህ አሁን ከህወሓት ጋር በለው ከሌሎች ኃይሎች ጋር የአማራ ሕዝብ ጥቅም የሚጋፉ ፕላስ ደግሞ የኢትዮጵያን ሉዓላዊነት የሚጋፉ ከሆኑ ራሳችንን ችለን እንቆማለን እንደማለት ነው። ይህንስ እንዴት ነው የምታየው? እሱ ሁለተኛ ነው። እሱ ላይ ይመጣበታለሁ። እንዴት ነው ጥቅምህን አስከብረ ሊቆም የሚችለው ትብብር ሊኖር ይችላሉ የሚለው ነገር ይመጣበታለሁ። ለምን ስተባለ ምን የመጀመሪያው የኤርትራን ጉዳይ ስናይ ስንቅ እስከሰፈረልህ ድረስ እስካሰለጠነ ድረስ አቅጣጫዎች ኢንቴሊጀንሲ መረጃዎችን እስከሰጠ ድረስ አይ የእሱ ተላላኪ ያልሆንኩም ይባል እሱ ንድና ግን አሁን የፋኖ ኃይሎች ሪሊ ኤርትራ ነው የስልጠና ቢዛቸው ምናምን የሚባለው ማያክላስ አሁን እነሱ እንግዲህ መንግስት እንኳን የሚለውን ነገር እንውሰድና በአብዛኛው ኃይላቸው ሀገር ውስጥ ነው ያልኩት። እንደው 30 ምናምን ሺህ እንኳን እጅ ሰጠኝ ያለው እዚሁ ሀገር ውስጥ ያለ ነው። ደግሞ ፐብሊክሊ ሲያሰለጥኑ ሲያስመርቁ ምናምን እናያለን። እዚሁ ሀገር ውስጥ ሰፊ ቀጠና ላይ ይንቀሳቀሳሉ። እና አሁን ጅስት የተዋጊ ኃይል ነው ወይስ ሌላ ነው የሚያሰለጥነው? አይደለም፣ እንደዛ አይደለም እያልኩ ያለው እኔ እንደ ልኬ ነው የምትሆነው። ገና ምልምል ቢሆንና ትግሉ እዚህ ሀገር ውስጥ ባይሆን ኤርትራ ከባድ መሳሪያ ስልጠናን አሰጥቷል ኤርትራ። የሚገርሚ ነገር እሱ ብቻ አይደለም፣ ትላልቅ ፋንጆቹን እንዴት መጠቀም እንደሚቻሎችን የሚገርሚ ነገር ይሄ ሲኒየር ኦፊሰሮች ሊሰጡ የሚችሉትን አይነት ትሬኒንጎችም ማለት ነው። ከዛ ይዘለለ ደግሞ ወደድክም ጠላህም መረጃን የሚሰጥህ ከሆነ ወታደራዊ ቅጣጫን የሚሰጥህ ከሆነ ከፍ እያልክ ስትሄድ ማለት ነው። ዝም ብሎ አይደለም አንድ አካል ይሄን ነገር ሁሉ የሚያደርግልህ ይጠፍጥፎክ እየሰራክ ነው ማለት ነው። የሚገርሚ ነገር ማለት ነው። ይህን ሁሉ ሻዕቢያ እንደሚያደርግ ይታወቃል። እነሱም ያውቃሉ፣ ድብና አድርጎ ያውቃል ዘመኔም ማለት ነው። ኢቨን እስከሄድ ድረስ ይህ አዲሱ ድርጅት ስብስብ ሲመጣ የሻዕቢያ እጅ ትልቅ ነበር። ዘመኔ መሪ ሆኖ እንዲወጣ ሁሉ የተደረገበት በሻዕቢያ ይገዛ ነው። ይህ ሁሉ ነገር ሁሉ አለ።
ይሄ ሁሉ ተደርገ የተደስተ አይ ምንም ንክኬ የለኝም ከሻዕቢያ ጋር ምናምን ማለት አይናችሁን ጨፍኑ ላሞኛችሁ አይን ነገር ነው ማለት ነው። ዛሬም አልኩ እኮ ዛሬም ቢሮ አለው ዘመኔ ከእስከነ ወኪሉ ጋር ወኪሉ እዛው ነው ያለው። ወኪሉ ምን ይሰራል ምናምን እሱ ሌላ ጉዳይ ነው። እስከዛ ድረስ ነው ሪሌሽኑ ያለው። ይሄን ሁሉ እያደረክ ለምን ታዲያ ራስን የቻልክ ከሆንክና ሁሉ ነገር ከሻዕቢያ ምንም የማልፈልግና ምንም አይነት ሪሌሽን ባይኖር ምን ለምን እዛ ቢሮ ትከፍታለህ? እሱ ነው ጥያቄ የሚሆነው። እሱን እንለፈው። የሀገር ውስጥ ጉዳይ ላይ መርፌ መግዛት ያክል እንኳን ቢሆን የአማራን ጥቅም አሳልፈን አንሰጥም የሚል ነገር መጣ። ለምን መጣ? ሁለተኛ ደግሞ በግልጽነት ተናግረን እንጂ በድብቅ የምናደርገው ነገር የለም የሚል ነገር አመጣ። ይሄ ሁለቱ ነገሮች አንድ ባለፈ አንድ የጎንደሩ ፋኖ ነው መሳፍንት የሚባል ሰውዬ ወጣና ነው እየተደረገ ያለው ነገር ምንም የተነገረን ነገር የለም። እያደረጉ ያሉ ልጆችም ልጆች ናቸው። ኩታራ ማለት ልጅ ነው። እዚህ ሰሜን አካባቢ ኩታራ የሚለው ቃል የሚጠቀሙ እንጂ ሌላ ነገር አይደለም። የእድሜ ጋፕን ለማሳየት ነው። ከዛ ውጪ እየተደረገ ያለው ነገር ደግሞ የአማራ ታሪካዊ ጠላት ከሆኑ ኃይሎች ጋር መተባበር ነው የሚል ነገር ሀሳብ አነሳ። ይሄ ቀላል ሀሳብ አይደለም። እንደኛ የሚደረገው ነገር እኛ እንደ ፋኖ ሆነን እያለን በተዋረድ መዋቅር እያለን በመዋቅር ደረጃ እንኳን ማብራሪያም አልተሰጠንም የሚል ነገር ነው። ይሄ ማለት ጥቂት አምባገነኖች ወይ ደግሞ ጥቂት ግለሰቦች የፈለጉትን ነገር ይወስናሉ። የሚወስኑ ከሆነ አምባገነናዊ ስርዓት ሆነ ማለት ነው። ኢቨን ብሪፊንግ እንኳን የማይሰጥ ከሆነ ይሄንን ነው ሰውየው ሊያነሳ ፈለገው። ሁለተኛ አብሮ ጥምረት የተካሄደው አካል የአማራ ታሪካዊ ጠላት ነው። አንዴ እያንዳንዱ የትግራይ ኮረብታ የአማራ መቃብር ይሆናል ብሎ የጨፈረ፣ ሌላ ጊዜ አማራና ኦርቶዶክስን እናስታግሳለን ስለነበረ፣ ሌላ ጊዜ ደግሞ አሻሽሎ ሞቶ የአማራ ሊቃንን ጋጠላትንን ብሎ የሚናገር ኃይል ነው። ያ ኃይል ይሄ ኃይል ጋር ሻርፕ የሆነ ከሀሳብ የዘለለ መሬት ላይ የሚያጋጭን ጉዳይ አለ። ወልቃይት የሚባል ቦታ አለ፣ ራያ የሚባል ቦታ አለ፣ ጠለምት የሚባል ቦታ አለ። ስለዚህ ከዚህ ኃይል ጋር ይሄ ኃይል ደግሞ የራሱን ፎርስ እያደራጀ ያለው ከአማራ እጄ ወልቃይትን አመጣላችኋለሁ እያለ ነው። ስለዚህ ከዚህ ኃይል ጋር አሁን የምንስማማ ከሆነ ይህንን ተቀብለን ነው የገባንበት የሚል ነገር አነሳና ይሄ በአማራ መብት ላይ በአማራ ጥቅም ላይ ማላገጥ ነው በሚል ነገር ሰውየው ክስ ያነሳ። ዘመን ያውን መልስ ሰጥቶ ለእኔ ማለት በሚገባኝ ቋንቋ ለሱ ክስ ነው፣ ለሱ እንትን ነው። የእሱ ጋር ብቻ ደግሞ አይደለም ድፍን ፋኖ ውስጥም እንደዚህ አይነት ንቅናቄ እንዳለም አሉ መረጃዎች። ምንድን ነው ከዋት ጋር የምንሰራው? ለምንድን ነው የምንሰራው? እንዴት ነው የምንሰራው? በተለይ ደግሞ የጎንደሩ ፋኖ ጋር ይሄ ነገር እንዴት ሊሆን ይችላል የሚል ጥያቄ እንደሚነሳ ይታወቃል። ለምን ወልቃይት የሚል ጉዳይ በቅርበት ህመሙን ቁስሉን የሚያውቀው እሱ ስለሆነ ማለት የጎንደሩ ፋኖ ነው። አሁን ለዛ ነው መጥቶ የአማራን ጥቅም መርፌን የሚያክል እንኳን አሳልፈን አንሰጥም የሚል ነገር። ኦኬ ይህን አሳልፈን ማሰጥ ከሆነ ከህወሓት ጋር እንዴት አድርገህ ጽምዶ ልትቀበጡ? ህወሓት እኮ እያለ ያለው እኮ ወልቃይትን ሰሞኑን እጄ የትግራይ ግዛት አንድነትን ለማስመለስ ነው ወደ ጦርነት ፕሪቶሪያ ስምምነትን የቀዳደውት ለይህን ዋና ዓላማዬ ቦታዬ ግዛቴ ስላልተመለሰልኝ ነው ብሎ እየተናገረ ያለው። በድብቅ አይደለም የሚያወራው፣ ዋት በአደባባይ ነው እያወራለሁ። ከዚህ ኃይል ጋር መቀሌ ሄደ የምትወያዩ መቀሌ ሄደ ስብሰባ የምትቀመጡ ታዲያ ይህን ቦታ መስጠት ካልሆነ ምን ልታረግ ነው የሚል ጥያቄ ነው የሚነሳው። ሪሊ አሁን ዘመኔ እንዳለ ወይስ ፋኖ ውስጥ ችግር ስለገጠመው ነው ይህን ነገር ወጥቶ የተናገረው ወይስ በትክክል ይህንን ነገር ያምናል የሚል ጥያቄ ነው እንግዲህ የሚያስነሳ ነገር ማለት። ይህን የሚያምን ከሆነ እኮ ከዚህ በፊት ብያለሁ እኮ ከህወሓት ጋር ትብብር ሳይሆን ሊዋጋ ነው የሚችለው ማለት ነው። ይሄ ደግሞ ፖለቲካ ነው ባይዞ ምንም ችግር እኮ የለውም እኮ። ኢህአፓና ህወሓት እኮ ተዋግቷል እኮ ደርግ ጋር ጠላታቸው እያለ የዓላማ ጉዳይ ስለሆነ ማለት ነው። ከህወሓት ጋር ከፋኖ ጋር ከህወሓትና ፋኖ መካከል የሚያጋጫቸው የግጭት የጥቅም ግጭት ስላለ ነው መሰረታዊ የሆነ ነገር እንጂ ብልጽግናን ስለወደድክ ስላልወደድክ አይደለም እርስ በርስ የምትጋጨው ማለት ነው። ሻርፕሊ በትክክል ተቃርኖ አለ ብለህ የምታምን ከሆነ ተቃርኖ ከሌለማ አብሬ ቁጭ ብለህ ፕላኔት ሆቴል ምን ቁጭ ብለህ ውስኪ እየጠጣ ምናምን ታወራለህ ማለት ነው። እየሆነ ያለው ነገር እሱ ነው። ይሄ ከሆነ ደግሞ የአማራ ጥቅም ተላልፈው የተሰጠ ነው ማለት ነው። ሌላ ምንም አማርኛ የለውም። ወልቃይትን አሳልፈው ለመስጠት እየተደራደሩ ነው ማለት ነው። ሌላ ምንም አማራጭ የለም። ሁለቱም ፍላጎታቸው ሻርፕ ስለሆነ እሺ ምንድነው እንግዲህ ይፋ የወጣ ነገር የለም። በሁሉም በራሳቸው ወገን ይባላል፣ በውጭውም ይባላል። ግን አክቹዋሊ ሪሊ አሁን አሳልፈው መስጠት ይቻላል ወይ ማለት የተነሳበትን ነገር አሳልፈ ሰጥተህ ከዛ አንተ ያንተ ህልውና የቱ ጋር ነው? ሪሊ የራሳቸውን ህልውና ራሱ አይፈታተንም ወይ? ሪሊ እንደው እንደሚባለው ወልቃይትን ውሰዱት ብለው አርፈው ይቀመጣሉ ወይ? ይኸውልህ ህወሓት
በየቀኑ አይደለም ስለዚህ ጉዳይ መግለጫ የሚሰጥ ፋኖ ስለዚህ ጉዳዮች ተደፍሰው ሰምተህ ታውቃለህ? የአማራ ጥቅም አስከባሪ መርፌ የምታክል ነገር አሳልፌ አልሰጥም እያለ ይላል። ህወሓት እኮ በየቀኑ እኮ ነው እኮ የወልቃይትን መልሳለሁ የትግራይ ግዛት አንድነትን አስከብራለሁ እኮ ይላል እኮ ከመቀሌ ገባኝ። አሁን በሁለቱም በኩል ያን ማስመልሳ ሌላ አሳልፈን አንሰጥም ነው ይሄ እኮ በቃ እስቲ አንድ ሰው እዚህ ቦታ ይድረስና የሚል የጸና መግለጫ ማውጣት መቻል አለብኝ። ሁሉ ጊዜ በወልቃይት ጉዳይ ድርድር የለም። ወልቃይት ጋር ደረሰ እኛን ነካ የአማራ ጥቅም እዚህ ነው ቆም ነው ብል ስል ሰምተህ ታውቃለህ? ፋኖ በድፍረት ህወሓት በሚናገረው ቶን ሲናገር ሰምተህ ታውቃለህ? ለዚህ እኮ ነው አሳልፈው ሰጥተዋል እነዚህ ሰዎች በአማራ ጥቅም ላይ ተደራድረዋል ብሎ እኮ ክስ የሚያቀርቡ ሰዎች ዝም ብሎ አይደለም እኮ ያኛው ወገን እኮ በየቀኑ ይናገራል። ይኸውና ነገ ከነገ በኋላ በዚህች ክረምት እኛንን እስከነ መዋቅሩ በታንክ ነው ገብተን የምናስመልሰው ይላሉ እኮ። በዛ ልክ ለምን ከዚህ መልስ አይመጣም? ጭራሽ ይህንን ለማድረግ ቆይ ይህንን ለመሞከር ስታደርጉ ሙከራሉ ህወሓት በታንክ ወልቃይት ሲመጣ እንመታለን ያሉትን መንግስትን ከጀርባ እንሰፍርብሃለን ነው ያሉት እነ ጀነራል ተፈራ። ይሄን እኮ ነው ያሉ። ሌላ ነገር ምን እኮ አላሉ እኮ። ከጀርባ እንሰፍርብሃለን ህወሓትን ልትመታ ከሄድክ ተወዳላ ምን እንዴት አድርገን ተርጉምኛ ቸገረን እኮ። ስለዚህ ስጡ ቦታውን ይወሰዱ ብሎ ተስማምተዋል ብለን እኮ የምናስበው ዝም ብለን እኮ አይደለም እኮ። ከተናገሩ ነገር ላይ ተነስተን ነው የራሳቸውን ትግል ይቀጥሉ እዛ ግን በመሃል ግን የሆነ ለሚፈጠረው ነገር ማለት ነው የሆነ ነገሩ እንኳን ስተነፍሱ አናያቸውም። ህወሓት በምዝተው ልክ ማለት ነው ተነኩና ወልቃይት ዳግም ያለማነቱ ማንነት አይጫልበትም ብሎ እኮ የራሳቸውን ትግል ከመንግስት ጋር መቀጠል እኮ ይችላሉ። ስሉም አልሰማንም እሱንም ነገር አክቹአሊ የተበታት ወጥ ባይሆንም ይላሉ። እንደዛ አይነት ነገሮች ሲያወጡን አልፎ አልፎም ቢሆን እናያለን። አክቹአሊ ጎንደር አካባቢ ያሉት እንደዛ አይነት መግለጫዎች አውጥተው እንደነበር እናስታውሳለን። ሁሉም አካባቢ እንደዚሁ አይነት መግለጫዎች ሲወጡ እናስታውሳለን። አክቹአሊ ምንድነው ይሄ ወጥነት ምንድነው? ልክ አሁን አንተ ባልከው በቲፒኤልኤፍ በሚያራምደው ልክ እነዛን ቦታዎች አስመልሳለሁ በሚል ከነሱ በኩል ደግሞ በደንብ ኮሚትድ የሆነ አይ ነው የሚል ወጥ የሆነ ነገር አለመታየት። አሁን ወሎን አነሳለኝ። ወሎ አሁን እሺ ወሰዱ። የአማራ ጥቅም አይደል እንደ እሱ ቦታ የራያ ጉዳይ አንድ ቀን ምንድነው የሚባለው ወሎ አካባቢ እንቀሳቀሱ ይዝ ምሪ ወዳጆ ናቸው እዚህ ተነፍሱ ሰምተህ ታውቃለህ? ስለዚህ ጉዳይ እነዛ እኮ እናስመልሳለን ግዛታችን እኮ ይላሉ። ምሪ ወዳጆ ግዛት እናስመልሳለሁ የአማራ ጥቅም ስል ሰምተህ ታውቃለህ? ህወሓት የያዘው መሬት አስመልሳለሁ ስል ሰምተህ ታውቃለህ? ይሄ እኮ ነው እኮ ሰውን እኮ ማውን ጥርጣሬ ውስጥ እኮ የሚከተው እኮ ቢጠረጠር እኮ የሆነ በጨለማ ቤት ውስጥ ጥቁር ድምት መፈለግ እኮ አይደለም የሆነ ጭብጥ ያለው ነገር እኮ ነው የሚጠረጥረው። ለዚህ ነው ተደራድራችኋል በአማራ ጥቅም ላይ ተደራድራችኋል ብሎ እኮ የሚከሷቸው በዚህ እኮ ነው እኮ። መልካም ወደ ሁለተኛው ጉዳያችን ንግባ። ሁለተኛው ጉዳያችን ጌታቸው ረዳ እንግዲህ ባለፈው ሳምንት በአንድ መድረክ ላይ ከጀነራሎች ጋር ንግግር አድርገዋል። በተለይ የቀጠናዊና የሀገር ውስጥ ጉዳዮችን ወቅታዊ ጉዳዮችን ትንታና የሰጡበት ነው። በዚህ ንግግር ላይ እንግዲህ ህወሓትን በእጅጉ ኮን ነው እንግዲህ ከኤርትራ ጋር ከነበረው ከሻዕቢያ ጋር ከነበረው ከጥንት ግንኙነት ጀምሮ የነበረውን የጸረ ኢትዮጵያ ከሻዕቢያ ጋር የነበረውን ግንኙነት አንስተው ሲተነትኑ ነበር። አሁን ትናንት ደግሞ የትግራይ እንግዲህ የህወሓት ኃይሎች ሰኔ 15 21 2013 መከላከያ ላይ ድል ተቀናይተንበታል የሚሉትን ቀን እያከበሩ ነበር። ደብረጽዮን ጌታቸውም ከአዲስ አበባ ሆኖ አክብረዋል። እንግዲህ ጌታቸው እርስ በርስ የሚጣረስ መከላከያ ጀነራሎች ጋር ተናገሩት የተባለውን ስለ ህወሓት ተንኳሽነት ስለ ህወሓት ርኩስነት ተናገሩ የተባሉትን ነገር መከላከያ ሰራዊት ላይ የተሰራጨው መረጃ አስተባብለዋል። ወጋሃታ ፋክት ላይ በሰጡት ማስተባበያ ወደ ደግሞ ከቲፒኤልኤፍ ጋር አብረው ያከብራሉና ይሄ ነገር እንደምን ያለ ነው የሚል ውዝግብ አስነስቷል። ጌታቸው አሁንም ያሉት መቀሌ ነው ወይስ 4 ኪሎ ነው ወይ ልባቸው የት ነው ያለው የሚለው ጉዳይ አነጋጋሪ ሆኗል። ከትግራይ ጋር በተገናኘ እንደዚሁ ብዙ ጉዳዮች አሉ፣ እነሱን እንመልከታለን። በቅድሚያ እስኪ የጌታቸውን ውዝግብ እንመልከታለን። ባጭሩ ላስቀምጥ የጌታቸውን ነገር። ጌታቸውን ምንድን ነው ጌታቸው አሁን በትግራይ ያለው ኃይል መደምሰስ አለበት ወይ መገደድ አለበት። ይህ ኃይል ጦርነት ብሎ የሚያስበው ለትግራይ ህዝብ ጥፋት ነው፣ ምንም አይል ልማት የለውም የሚል አቋም አለው። በተለያየ ጊዜ ሰምተናል ይህን ጉዳይ። ስለዚህ ፌዴራል መንግስቱ ዛሬ ነገ ሳይል ያለውን ኃይል አግዞ ይህንን ኃይል ማስወገድ መቻል አለበት ብሎ ለእኛም ይነግረናል፣ ለዓለም አቀፍ ማህበረሰብ ይናገራል። ይሄ ኃይል የትግራይ ህዝብ ጠላት ነው ብሎ የምናገረው ምን አሁን መልሶ ትግራይ ህዝብን ጦርነት ውስጥ ሊከት ነው ይላል። የትግራይ ህዝብን መብቱን ደፍጥጦ በባርነት ሊገዛ የሚፈልግ ነው ይላል።
በኢትዮጵያ ላይ የማይሆነውን የማይመስል ነገር ለመጫን ሞክራ ኃይል ከዚህ በኋላ ሊራመድ የማይችል የጥፋት ኃይል ይላል። ይህን በተደጋጋሚ ነው ክስ የሚያነሳው ጌታቸው። መለስልና ደግሞ የጥቅምት 24 ጉዳይ ደግሞ ስነሳ ያን የተደረገው ሰማዕታትነት ነው ይላል። ያን ያደረግነው ነገር ትግራይን ከአደጋ ለመታደግ ነው ይላል። አሁን ጌታቸው ከዚህ በፊት እሱ ያደረገው ነገር ልክ ነው። አሁን ደግሞ እነዚህ ወገኖች የሚያደርጉ ነገር ደግሞ ልክ አይደለም። እኔ በአጠቃላይ ጦርነት የሚባል ነገር መፈጠሩ ልክ አለመሆኑን ያምናል ወይስ አያምንም? አቶ ጌታቸው አሁን እሱ ነው ኮንትሮቨርሲ አንዱ መሰረታዊ ነገር ጦርነት ውስጥ ያኔም ይሁን ዛሬም ጦርነት ውስጥ ሊገባ መሞከሩ ያኔም የተደረገ ነገር አግባብ ነው አግባብ አይደለም የሚል ምን አቋም ምን ልዩነት አለው? አሁን ያለ ባለፈው የተገባበትና አሁን ሊገባበት ያለው ሁኔታ ራሱ እሱን ሁለቱም ለኔ ጥፋት ናቸው። ሁለቱም ለኔ የእብሪት ውጤት ናቸው። ሁለቱም ለኔ ለትግራይ ህዝብም ለኢትዮጵያ ህዝብም ጉዳት ነው ያመጣው። ምን የሚያመጣ ነገር የለውም። ጌታቸው በዚህ ደረጃ ነው የሚረዳው ወይስ ትላንትና እሱ ያዘመተው ጦርነት ቅዱስ፣ ዛሬ እነዛ ጓደኞቹ የሚያዘምቱ ጦርነት እርኩስ አድርጎ ነው ወይም ወስዶ? እኔ አሁን ይሄንን ነው አንዱ መለየት ያለበት። በአጠቃላይ ትላንትም ጥፋት ነበረ ያደረግነው በስሜት ተነሳስተን የሚል ከሆነ ፍዮ ያስኬዳል። ይሄ ነገር እያለ አይደለም ካለ ማለት የትናንቱን አልኮነንኩም እያለ እያስተባበለ እንደዛ ከሆነ እኔ የሌለውበት እኔ ሳደርገው ልክ ሌሎች ሲያደርጉ ጥፋት ነው የሚለው ነገር ነው የሚሆነው ማለት። ግን የፈለገ ነገር ይሁን ዛሬም ቢሆን አርፍዶም ቢሆን ዛሬም ጦርነት መደረጉ ጥፋት ነው ብሎ ካመነ ይሄንን እንወስድለታለን። ግን ሌሎቻችን ጌታቸውን እንዴት ነው የምንረዳ? አሪት ነው ያሉት ነው ጌታቸውን እንዴት ነው የምንረዳ? አንዳንድ ሰዎች ጌታቸውን የብልጽግና አባል አድርጎ የሚወስዱ ሰዎች አሉ። አይደለም፣ ጌታቸው ፓርቲ እኮ አለው ጌታቸው። አይ በፓርቲነት አባል ሳይሆን ቆይ ልጨርስልህ። እንደ አባል አይደለም የሚወስዱት። ለምን መሰለህ አንዳንድ ሰዎች ሻርፕሊ ብልጽግና ከአንድ ብልጽግና አመራር ወይ አንድ ብልጽግና ካድሬ የሚናገረው ንግግር ብቻ ጌታቸው እንዲናገር ዲፍረንስ አለው። ጌታቸው ከብልጽግና ጋር ሚኒመም ብልጽግና ሀገር መምራቱን ተቀብሎታል። ከብልጽግና ጋር መስራት አገሪቷን ያዛልቃል የሚል አቋም ይዟል። ነገር ግን የብልጽግና ደቀ መዝሙር አይደለም። እንትና ብልጽግና የሚለው ነገሮች ሁሉ የጠላት ሀሳብ ነው ብሎ ባይፈርጅም የሚሞግተውን ነገር ይሞግታል እንደሚገባኝ ከሆነ ማለት ነው እንጂ አንድ ብልጽግና ካድሬ አድርጌንም ባንወስዶ እሱ ነገር አሁን ለምን የሆነ ነገር ስናገር እንዴ ብልጽግና ሹመኛ ያለ እሱ እንዴት እንደዚህ ይናገራል እንዴ? ይሄ ሰውዬ እኮ የዋህ ሰው እንደሆነ የራሱ ፓርቲ ስምሪት የሚባል ፓርቲ እንዳለው ይሄ ሁሉ ተቀብሎ እኮ ጠቅላይ ሚኒስቴሩ እኮ ስልጣን እኮ የሰጡት እኮ። አይ ግን ምንድን ነው መሰለህ አሁን የተሰጠው ፖዚሽን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ነው። ይሄ ማለት ደግሞ ኦልሬዲ ስለ ትግራይ፣ ስለ አማራ፣ ስለ ሰፈርህ ምናምን አይደለም ታስቡ፣ ስለ ኢትዮጵያ ነው። ለዛውም የብሔራዊ ጥቅም ጉዳይ፣ ለዛውም ጂኦፖለቲክስ ላይ የተንጠለጠለ በጣም ሴንሲቲቭ ጉዳይ። ጌታቸው ግን ኤቭሪዌር ሁሉም ነገር ላይ ትግራይ ፈርስት ነው። አሁን የሚያንጸባርቁት እንደዛው ነው። ለምሳሌ ሰኔ 21 ትናንት ሲዘክሩ እንደዛ ኮንትሮቨርሲ የመጣው ያ እኮ የደጋፊዎቹ አቅጣጫ እኮ ነው እኮ እሱ ፓርቲ ያለው ብያለሁ እኮ ፓርቲ ቆይ አይደለም። ይኸውልህ አሁን እሱ እንደ ፓርቲ የምትይዘውና ሀገራዊ በሆኑ ጉዳዮች ሁላ ትግራይ ፈርስት የምትለው ነገር የተምታታ መሆን የለበትም ነው። እንደ ፓርቲማ እኮ አቋም ይኖርሃል። ኦልሬዲ የተለየ ፓርቲ አለ፣ የተለያየ አቋም አለ። የሰውዬ እዛ ላይ የተለየ ስታንድ ሊኖረው ይችላል። ግን ሀገራዊ በሆኑ ጉዳዮች ላይ ወርዶ የሆነ ቦታ የሚቀመጥ ከሆነ ይሄ ሰውዬ 4 ኪሎ አይደለም ያለው ማለት ነው። ለይስሙላ ነው 4 ኪሎ ያለው ማለት ነው። አማካሪም አይደለም ማለት ነው ፕራክቲካሊ። ለምን እኔ እንደዛ ልረዳው? ለምን እንደዛ እንደማረዳ ቃል ኦፊስ ውስጥ የሰውዬ የተሰጠው ስራ ላይ የቀጠናውን ጉዳይ የሚመለከተው አካል ጋር ይሰራል እንደ አንድ ባለሙያና እንደ አንድ አስተባባሪ ማለት ነው። ምን ሰራ እሱን ስለማናውቀው ነው እኛ በየቀኑ ሪፖርቱ ስለማናይ ማለት ነው። ከዛ ውጪ ግን ኮንሰርኑ የሰውዬ ድርጅቱ የትግራይ ክልል ውክልና ያለው ድርጅት ነው ያቋቋመው። ስለዛ ጉዳይ ነው ሁሉ ጊዜ ፖለቲካውን ስናገር። ነገር ግን በቢሮው በተቀመጠው በሚኒስቴሪያል ስራው ግን የሚሰራው የቀጠናውን የአማካሪው ነው የሚሰራው ማለት ነው። ተረተኛል አይደል? ለምሳሌ አሉ እኮ አሁን ሌሎችም እኮ እንዴት መሰለ ሌሎችም እኮ አሁን እንዳው ሚኒስቴር የሆኑት የፓርቲ ፓርቲ ተወካይነታቸው ሚኒስቴርነት ያገኙት ወይ ዴታ ያገኙት ምናምኖች አሁን አንድ የሆነ ብዙ ጊዜ የማይናገር አንድ ፓርቲ አለ፣ እናት ፓርቲ የሚባል
ያው ወጣና ሚኒስቴር የሆኑትን ወይ ደግሞ ዴታ የሆኑትን ይሳደባል። ራሱም ወስዷል ስልጣን። ያ ሰውዬ አሁን እዛ ሰው ወሰዱ ሰዎች ምንድን ነው የሚያደርገው? ፓርቲው ጋር የፓርቲውን ስራ ይሰራል። መንግስትን መቃወም መታገል ያለበትን ስራ ይሰራል። ሚዲያ ላይ ሲወጣ እሱን ይሰራል። አንደርስታንድ እሱን እኮ ግን ቢሮ ውስጥ ግን ተቀምጦ የተሰጠውን ስራ ይሰራል። ኢንፕሪንሲፕል የምትቆበት ስታንድ አለ እንደየሁኔታው አልተወሰኑ። አሁን አንዳንዶቹ ደግሞ ረሱ ፓርቲያቸው የረሱ ሰዎች ደግሞ አሉ። ረስቶ ስለ ፓርቲ እንቅስቃሴ የማያደርጉም ሚኒስቴርነቱን ተበጭቷቸው ውፍረት ሰጥቷቸው የሚኖሩ ደግሞ አሉ። ግን ጫወታው ግን መሆን ያለበት ፓርቲ ጋር የፖለቲካ ጉዳይ ሲመጣ የራስን የፓርቲን መስመርን ነው የምታቀነቅ። ኢንፕሪንሲፕል እንደዛ ነው። አዎ አገራዊ ጉዳይ ላይ እና የአንተ ስራ የተሰጠ ስራ ቦታ ላይ ስትመጣ ስለዛ ጉዳይ በአገራዊ ጉዳይ ላይ ምን እንዳለ ታብራራለህ። ጌታቸው እንደዛ ናቸው ወይ ነው? አሁን እኮ የጠቅላይ ሚኒስትሩ አማካሪ ተብለው አንድ በቅርቡ ለውጭ ሚዲያ ኢንተርቪው ሲሰጡ እያየው ነበረ። በጣም በቃ ብዙ ሰው ልብ ብሎት ከሆነ ኢንተርቪውን 1 ወር እንኳን አይሞላውም ይሄ ኢንተርቪው እና ይተናነቃቸዋል። ምን ኒውስ ሜከር ቲአርቲ ኒውስ ሜከር ላይ ይመስለኛል ያየሁት፣ እሱም ላይ ሰጥቷል። ሌላም ሊሆን ስለ ቀጠናው ጠይቁት። አዎ አጠቃላይ እንትን ሲያወሩ በቃ ኤቭሪቲንግ ይሄ እንደ ጠቅላይ ሚኒስትሩ ምስራቅ አፍሪካ አማካሪ ለመሆን ይተናነቃቸዋል። ሶ አሁን ብዙ ጥያቄ አለው። ጌታቸው ሪሊ የጠቅላይ ሚኒስትሩ አማካሪ ናቸው ወይ? አሁን የፓርቲ ጉዳይ የሚታገሉለት ጉዳይ ምናምን እሱን በዛው በፓርቲ በቆሙበት ስታንድ ይጫወታሉ። ይህ መብት ነው ኢንፕሪንሲፕል። ግን ደግሞ በሀገራዊ ጉዳይ በተሰጣቸው ፖዚሽን ላይ ሆነው ደግሞ ኦን ቢሃፍ ኦፍ ኢትዮጵያ የሚያራሙዱት ነገር አሁንም እዛው የፓርቲ ኢንተረስታቸው ጋር ወይም የግል የቡድን ኢንተረስታቸው ጋር ይላተማል ነው። አንተ እሱ እንዴት ነው የምታየው ነው? አየ በቃ እኔ አሁን እሳቸው ጎበዝ ከሆኑ ማለት ነው ጋዜጠኛ ኢንተርቪው ውስጥ ጠይቃቸው በምን ጉዳይ ነው የምናወራው የሚለውን ነገር የኔ ፓርቲ ጉዳይ ነው ወይስ የቀጠናው የአንድ አማካሪ ኦን ዘ ቢሃፍ ኦፍ ብልጽግና ነው መጥቼ መልስልኝ ፈልጎ ነገር ወይ ደግሞ ጥያቄዎቹን ለይቶ ሁለቱም ጥያቄ በጋራ መጠየቅ ትችላለህ። ይሄኛው ጥያቄ የፓርቲ ነው እና ይሄ ጥያቄ የኔ ፖለቲካ አረዳድ ነው እና እያሉ መመለስ ይችላሉ። መብታቸው ነው ይችላሉ። ግን ጌታቸው ራሱ ብልጽግና ላይ ያላቸውንም አቋም በዛን ሰዓት በዛ ደረጃ መግለጽ ይችላሉ። ነገር ግን ሰውየው ይሄንን መስመር ሳያሰምሩ አንተ እንዳልኮ ከሆነ ምናልባት የሚናገሩት ነገር የፓርቲያቸው ሳይሆን የመንግስት ተደርጎ ስለሚወሰድ የተሾሙበት የተመደቡበት የመንግስት ስራ ተደርጎ ስለሚወሰድ እሱ ኮንፊዥን ይፈጥራል። ግን እኔ ከዛ ብቻ ውጭ አይደለም። አቶ ጌታቸው ወደድክም ጠላም አንድ የሆነ ወንዝ ተሻግረዋል። ምን ውሃቶች አሁን ጭቃ ይዟቸው ያለውን ጭቃ ምን የሚል ጭቃ ይህንን ሀገር አሁንም አስተባብረን መልሰን በእኛ ጡንቻክ እንደ ስር እናንበረከካታለን የሚልን ይሄ እንደማይሆን የተረዳ ሰው ነው ጌታቸው። ይሄ በቃ ሊሆን የማይችል ነገር መሆኑን ይሄንን በደንብ ስቴት አድርጎ የትላንትናው እንቅስቃሴ የዚህ አካል መሆኑን በደንብ መግለጽ መቻል አለባቸው። የትላንትና ጋር ሲደርሱ ትክክል ነበረ፣ የዛሬ እንቅስቃሴ ሲመጣ ልክ አይደለም የሚለው ነገር ትንሽ ያምታታል የሚለው ነገር እኔ ይገዛኛል። ሙሉ ወጥ ልትሆን ይገባል። እዚህ ውስጥ ግን የራስን ፖለቲካ አቋም የለም ወይ ይኖርሃል። ይሄኛውን ግን በውሃት በኩል የሚመጣውን አመለካከት ግን እሱ ጉዳይ ላይ ወጥ አቋም ቢይዙ የሚል ነገር ነው። አይ ቲንክ ወደ እንትኑ ብንሻገር ጥሩ ነው ወይ ወደ ትግራይ ክልል የተፈጠረውን ነገር ማለት ነው። ትግራይ ላይ እንግዲህ በህወሓት በኩል አፈሳዎች አሉ። እነዚህ አፈሳዎች የህልውና አደጋ ተጋርጦብኛል፣ ይሄንን ለመቀልበስ ነው ለጦርነት የተዘጋጀው የሚል ነገር በቃል አቀባዩ ሚካኤል በኩል ተናግሯል። ህወሓት ለዳች በለ እንግዲህ አፈሳ ቤተክርስቲያን ጭምር የቤተክርስቲያን ትምህርት የሚማሩ ዲያቆናትን ወይም ደግሞ የአብነት ተማሪዎችን ጭምር እስከ ማፈስ የደረሰ በጣም እጅግ አስፈሪ የሆነ ወጣት ትግራይ ውስጥ የማይገኝበት ሁኔታ እየተፈጠረ ነው። እንግዲህ ይሄ ሁኔታ ባለበት ሁኔታ እንግዲህ እነዚህ ጻድቃን ደግሞ ከፌዴራል መንግስታት ተባብረን ትግራይን ከህወሓት ነጻ አድርገን ሁሉን አቀፍ የሆነ ህዝባዊ መንግስት በአስቸኳይ ማቋቋም አለብን የሚል ግፊት እያደረጉ ነው። ይህንን ወደ መሬት ማውረድ አለብን እያሉ ነው። እና አሁን ህወሓት እያደረገ ያለው ማለት በፊት ለፊት ነው። በቃ እኔ ለጦርነት የተዘጋጀሁ ነው፣ በቃ የሁሉና አደጋ ተጋርጦብኛል፣ ወጣቱም ደግሞ ለህልውና መታገል አለበት ብሎ በቃል አቀባዩ በኩል አምኗል። እና ጻድቃን ደግሞ ቅዳሜ ዕለትም ውይይት አድርገው ነበር። አዲስ ኢንተርቪው ሰጥተው ማብራሪያ ተመልክተናል። በቃ ይሄ አፈሳውንም አጠቃላይ ዝግጅቱንም ማስቆም አለብን በአስቸኳይ የሚል ነገር አምጥተዋልና ሁለቱ ነገሮች እንዴት ትመለከታቸዋለህ? ሪሊ ህወሓት አሁን እየሄደበት ያለው ድረስ እስከምን ይሄዳል? እነዚህ ጻድቃን እንደሚሉት ከፌዴራል መንግስቷ ተቀናጅተው ማስቆምስ ይችላሉ? አየ ህወሓት አንድ ሚዛኑን ሳተና
ችግር ላይ ችግርን እየጨመረ እየሄደ ነው ያለው። እንግዲህ ቤተ ክርስቲያን የሃይማኖት ተቋማት ኮሙኒስት በሆነና ጸረ ሃይማኖት በሆነበት ዘመን በነደርግ ዘመን እንኳን አሁን ህወሓት በሚያደርገው ልክ እየተደፈሩ አይደለም። የአፈሳውን ልክ ለቅሶ ላይ ካሉ ሰዎች፣ ሰርግ ላይ ካሉ ሰዎች አለፈና አውደ ምሕረት ላይ ትምህርት ላይ ያሉት ቤተ ክርስቲያን ውስጥ ሃይማኖታዊ ትምህርት እየተከታተሉ ያሉ ወጣቶችን እስከ ማፈስ ድረስ ደረሰ ማለት ነው። አሁን ከዚህ በኋላ የህወሓት መደበቂያ የት ነው? ከዓለም አቀፍ ማህበረሰብ ጋር ተጋጨ፣ ከትግራይ ወጣት ጋር ተጋጨ፣ ከትግራይ እናት ጋር ተጋጨ። ለህወሓት ብሎ ከኢትዮጵያ ኦርቶዶክስ ቸርች ተገንጥለናል ያሉትን የትግራይ ምንድነው የሚባለው መንበረ ምንድነው ብሎ እንትን ያሉት ሰላማ መንበረ ሰላማው ጋር አሁን አብሮ ይቀጥላሉ ወይ? ቤተ ክርስቲያን ውስጥ ገብተህ ዛሬ እኮ ትምህርት የሚማሩትን ነው ያፈስኩ። እነሱ ጦርነት ይቃወማሉ። መጀመሪያ ቆይ ያፈስኩ ነገ እኮ ቀጥሎ ወደ ነው የሚለው ቄሱን እኮ ልታፍሰው እኮ ነው ማለት እኮ ነው። ጦርነት ስለሆነ ማለት ሰው ነገም ስለሚያስፈልግ አቅም እስካለው ድረስ ሰው ነገም ስለሚያስፈልግ፣ ስለዚህ ህወሓት ከሁሉ ጋራ ተጋጅቶ ሰርቫይቭ ማድረግ ይችላል ወይ? ሻዕቢያ ላይ ብቻ ተንጠልጥለ ከሁሉ ጋራ ተጣልተ ህዝብን ማህበረሰብ ባለፈ ሰምታል። አንድ ዘገባ ቢቢሲ የሰራው የ70 ምናምን ዓመት ሴትዮ የቀድሞ ታጋይ ነበረች። እንዴት አፈሳ ይደረጋል በማለቷ ምን አይነት ውርደት እንዳለባትና እንዴት አድርጎ እንዳሰሯት ማለት ነው። አሁን ህወሓት ከማን ጋር ታዲያ ሊኖር የሚችለው የሚለው ጥያቄ ሆነብሃል ማለት ነው። ህወሓት ኦልሬዲ መደበቂያ ብቻ አይደለም፣ ነገ አሸንፎ ስልጣን ሲይዝ እንደ ትላንትና እንበላለን ብሎ አሰፍስፎ ህዝቡን እያስጨነቁ ያሉ ካድሬዎቹ ጋር የተጋጨ ነው ያለው ማለት በሌላ አነጋገር ማለት ነው። ለምን ሃይማኖት አለ። ከሃይማኖት ጋር የምትጋጭ ከሆነ እዚህ ወደ ትግራይ ክልል ምን ያህል ለሃይማኖቱ ቀና ህዝብ እንደሆነ ይታወቃል። ሃይማኖቱ ከተደፈረበት ምን ሊሆን እንደሚችል ማሰብ ትችላለህ። ቤተክርስቲያን ተገብቶ የምታፈስ ከሆነ ቄስ ነገ የሚወሰድ ከሆነ በቃ ከመክት በኋላ ነው ቤተክርስቲያን የምትከፈተው እስከዛ ይዘጋ የሚል አማርኛ ውስጥ የሚገባ ከሆነ ምን ሊሆን ይችላል? ህወሓት የሚል ነገር እኔ አደገኛ ነገር ከዚህ በፊት የተባለው አንድ አደገኛ ትርምስ አመጽ፣ ህዝባዊ አመጽ ትግራይ ውስጥ ሊፈነዳ እንደሚችል አንዱ አመላካች የሆነ ነው እየመጣ ያለው። ማን ነው አመጽ የሚያስነሳው? አንኩ ወጣቱ እኮ የመረረው ህዝብ ይሄን ስቴፕ ካለፈ ህወሓት ማለት ነው። ልክ ጣፋንታው ምንድነው የሚሆነው ማለት የትግራይ ህዝብ የኤርትራ ህዝብ ላይ ተፈጸመው ጣፋንታ ነው የሚሆነው። ምን ለህወሓት ብለህ ትግራይን ጥለህ መሄድ። አሁን የኤርትራ ህዝብ ይህን ነው ያደረገው። ሽማግሌና አሮግቶች በቀር ሁሉም አንድ ህፃን ልጅ 12-13 ዓመት ሲሆን በየት በኩል ነው የሚሄደው? ስለመሄድ ነው የሚያስቡ። ይህ ሀገር የእሱ አይደለም። ለምንድነው እሱ ያልሆነ? አንድ የሆነ ሻዕቢያ የሚባል ኃይል የወጣቶችን የጣፋንታ የሚያጨልም ኃይል አለ። በቃ እዛ ሀገር ውስጥ እዚህ ከመድረሱ በፊት የትግራይ ህዝብ ታግሎ ይህንን የህወሓትን ጉዳይ እልባት ካልሰጠ ነገ ሊሆን የሚችለው የኤርትራ የጣፋንታ እዚህ ይመጣል። ይህስ ቅርብ ነው። ነገ ደግሞ መንገድን መዘጋት እኮ ይጀምራል እኮ። መኪና ከልክሏል አይደል? ለቁጥጥር እንዲመቸው ብሎ የትግራይ ክልል ፖሊስ እንትና ሰዓት ገድበዋል። ቀጥሎ ደግሞ መኪና መውጣት አይቻልም። ክላ ይጥላል። እንደ ኤርትራ ወጥሮ ሁሉንም ክላ ይጥላልና ማንም መውጣት አይችልም። አሮግትና ሽማግሌዎች ብቻ እንዲንቀሳቀሱ፣ ወጣት ክላ ማለፍም አይችልበት። ወይ ክላው ጋር ከተገኘ አገር ክደት ብሎ እንደ ሻዕቢያ 18-20 ዓመት ሊያስር ነው ማለት ነው። ስለዚህ እዚህ ጋር ከመደረሱ በፊት ለዛ ነው ያልኩ የሆነ አመጽ መፈንዳት መቻል አለ። በትግራይ ህዝብ ራሱን እንደ ኤርትራ ህዝብ እንዳይሆን ማለት ነው። ለራሱ ስል ማለት ነው። ይህን አይል ማግለል የሚችልበት ሁኔታ ሊፈጠር እየሆነ አይደለም። ያው በመቶ ሺዎች የሚቆጠሩ ወጣቶች ወጥተዋል ይባላል ከትግራይ። ኦልሬዲ እኮ አሁን ወጣቱ በየሰፈሩ እንደውም እንደሚፈልጉት እያገኙ አይደለም እየተባለ ነው። ወጣት መውጫ አጥቶ ምናምን እዛው በየሰፈር የተደበቀውን ወጣት ነው የሚያሳድዱት እንጂ ማግኘት እየቻሉ አይደለም ነው። አሁን ትግራይ ውስጥ ጌታቸውም ነጃን ጻድቃንም የለውጥ ኃይሎች ነን የሚሉት አዲስ አበባ ያሉት በየጊዜው ህዝቡን ተነስ ራስ ነጻ አውጣ ምናምን ይላሉ። ግን ህዝቡ ሪሊ እኮ በመሳሪያ ኃይል አፈና ውስጥ ነው ያለው። ሙከራዎች ነበሩ አይ ቲንክ ከአመት ገደማ በፊት ጀምሮ ወደዚህ ወደ ውጅራት አካባቢ ምናምን አካባቢ አይደለ? ግን እነዛ ሙከራዎች ያመጡት ሞት ነው። ይተኮሳል፣ እዛው ይታፈናሉ። በቃ እነዛ እንዳይሰፉ ተደርገው ታፍነው ተይዘዋል። አሁን ያንን ጭላንጭል ማየት ሪሊ ይቻላል ወይ ትግራይ ክልል ውስጥ? ይኸውልህ ምንድን ነው መሰለህ እንግዲህ አመፁ እዛ የምነሳው አመፅ ተግባራዊ ካልሆነ
በመሳሪያ ታጀበ አመፁ ግን ተግባራዊ መሆን እድሉ ሰፊ ነው። እዛ ሸሽቶ መጣ ወጣት ሁሉ እጁን አጣጥፎ በስራ አጥነት ቁጭ ይላል ብሎ መገመቱ ከባድ ነው የሚሆነው። ቀጣይ የሚሆነው ወደ ሀራ መሬት የመቀላቀል እድል ይፈጠራል። ታጥቆ ወደ ትግራይ ለመመለስ እንደዛ አይነት ይፈጠራል። ለምን ተሰደህ መጥተሃል? መሰደድ እኮ አትፈልግም። የሸሸው ግን ጦርነትን ነው። አሁን ይኸውልህ ቆይ ጦርነት ሸሽተህ ወደ ጦርነት ትገባለህ ወይ ነው? ምንድን ነው ሸሸ? ጦርነት ለምን ሸሸ? አንዋጋም አንሞትም። ማን ነው እንድትዋጋና እንድትሞት ያደረገ? ታዲያ እሱ እስካለ ድረስ እኮ አይቀርልህም እኮ። ኦኬ ስለዚህ ያን እኮ ማስተካከል እኮ ነው። ያንንም ማቃናት የምችለው ቅድም እኮ እንዳልኩ ነው እኮ። የኤርትራ ሰዎች ተሸወዱና ማሸነፍ ሲችሉ መደራጀትና ኖ ማለት ሲችሉ ሳይችሉ ቀሩና ገነገነና ፈረጠመ ሻዕቢያ። ከዛ በኋላ አማራጭ እንደው መሸሽ ነው ያደረጉት። ይሄኛው ግን እድሉ አለ። ይሄ እንድትሳደድ ያደረገህን እናስወግዳለን ያሉ ያንተ ጓደኞች ስላሉ ከነሱ ጋር አሁን ሄደ አስወግደህ ትግራይን ለወጣቶች ተስፋ ያላት ሀገር ማድረግ ነው። ይሄንን ማድረግ ነው። አለያ ግን የሸሸ ወዴት ትሸሽለት ይችላል? የሻዕቢያዎቹ አድቫንቴጁን ተጠቀሙና በአለም ላይ ዩሮፕ ምናምን አሜሪካ ሄዱ፣ ካናዳ ሄዱ። ይሄኛው የት ሊሄድ ነው? የትግራይ ስደተኛ ነኝ ብለ ዩኒሴፍ ይቀበላል አለ? እንደዚህ አይኬዝ የለም። ለምን ኦልሬዲ እኮ ባለፈው ጦርነት እኮ ለትግራይ ተወላጆች ብቻ የተሰጠ ኢንሴንቲቭ እንደነበር እናስተውሳለን። ከፌደራል መንግስት ጋር ነው መኖሪያ የለኝም ብለ ነው። አሁኑ ትግራይ ሀገር ሆና መኖሪያ የለኝም። ኢትዮጵያ እኮ ነው ሀገር እኮ። ያኔ ኢትዮጵያ መንግስት ሊያኖረኝ አልቻለም ብለ ነው ሞከርኮ ኬዙ። አሁን የትግራይ ተሰምቶም የክልል መንግስት አላኖረኝም ብለ እንትን የምትልበት እንትኑም ስለሌለ፣ ስለዚህ ያለው አማራጭ ምርጫው የሚሆነው ዙሮ መውጋት ነው። የማይቀር እሱም ሊሆን ይችላል የሚል ነገር ነው። የነኛ ጻድቃንስ እንዴት ታያለህ? አሁን እነሱ ደግሞ እናስወግዳለን ከፌደራል መንግስት ጋር ተቀናይተን ቶሎ ነው እንደውም ይሄን ወጣቱን አፈሳ ማስቆም አለብን፣ ቶሎ መድረስ አለብን ለትግራይ ህዝብ ነው የሚሉት። ምን ያክል መሬት ላይ ይወርዳል? መሬት ላይ መውረድ አለብን ነው የሚሉት። ምንድን ነው መሰለህ አሁን ጀነራል ጻድቃን የገባቸው ይመስለኛል። በቃ ይሄ ኃይል ካልተነቀለ አሁን ጉዳዩ ከጀነራል ጻድቃን ጉዳይ ወይ አቶ ጌታቸው ጉዳይ ወይ የሆነ ሌላ ጀነራል ጉዳይ አይደለም። በትውልዱ ነው መጡት። ትውልዱ ነው የሸሸዋል ህወሓትን። ሻርፕሊ ማየት እኮ ነው እኮ። ለምንድን ነው መሸሻቸው? ከዚህ በፊት እኮ እነሱን የማያውቁ እኮ እዚህ እኮ የተሻለ የግል ትምህርት ቤት ተማሩ ናቸው እኮ ሄዶ እኮ ትግራይ ደን ዘምታለን ብለው እኮ ጫካ የገቡት እኮ። አሁን ግን እዛ ያለው ራሱ የሸሻቸው ነው ያሉ። የእነዚህን ሰዎች ጥፋተኝነት ተረድተዋል ማህበረሰቡ። ከነዚህ ሰዎች ጥፋት ነው እንጂ ምንም ልማት እንደሌለ ተረድተዋል ማለት ነው። ሀሳባቸው ትክክል እንዳሉ ተረድተዋል ማለት ነው። ኦኬ ይሄ ከሆነ ምንድን ነው እንደ ፖለቲከኛ ልታደርግ የሚችለው? ያንን ኃይል የምታስወግድበትን መንገድ መፈለግ ነው ያለብን። እንዳውም ጀነራል ጻድቃን እንዲያነሱን ነገር አለ። ምናልባት ይሄ ገዢ ሆኖ ሊፈጠር ይችላል ትንሽ ከቆየ በኋላ። ህወሓት ሁሉን አቀፍ ወደ ፕሪቶሪያ ተመልሰን ሁሉን አቀፍ መንግስት መቋቋም አለበት። አሁን ትልቁ ችግር የፈጠረው ያኔ ህወሓት እንደፈለገ እንዲሆን ወይ ደግሞ ሁሉም ህወሓት ነኝ ብሎ ራሱ እንዲፋይ ማድረጉ ችግር ፈጥሮ ነበር። አሁን ግን ህወሓት ካየ በአንጻሩ ማለት ነው የተወሰነ ፐርሰንት ነው እንጂ የሚይዘው እንጂ ሁሉም ህወሓት ነኝ የሚል የለም። ስለዚህ ሁሉንም አሰባጥረ ህወሓትን የበላይነት የማያገኝበትን አስተዳደር ከፈጠርከው ትግራይ ውስጥ ችግሩ ይፈታል ብዬ አስባለሁ። ግን ለዚህ ህወሓት መገደድ መቻል አለበት። ጀነራል ጻድቃን እያለ ያለው ይሄንን እናርግ ነው። ህወሓትን ለምሳሌ እናስገድደው ነው። እንዴት እናስገድደው? በትግል ሞስትሊ በቃ ዓለም አቀፉን በጫና እየመጣበት ነው። አውሮፓ ህብረት ያወጣውን አይታለ አጭር መግለጫ ማለት ነው። አንድ እነሱ ሚዲያ ይቺ በጣም እኮ የሚገርም ነገር በቃ ስደነቆር ሁሉ ይደነቆር ይመስላል። እና አሜሪካ ሰሞኑን ያስፈራራቻቸው አይደለ? አሁን አውሮፓ ዩኒየንም እንደዚህ አይነት መግለጫ በቃ ዓለም እንደዞረባቸው አሁን ትንሽ ቀዳዳ ሲፈልግ አንድ ሰውዬ የህግ አውጪ ምክር ቤት አባል የሆነ አንድ አሜሪካዊ ህወሓት ላይ ጣለውን ምንድን ነው የቪዛ ክልከላው ልክ አይደለም ብሎ አንድ ግለሰብ እኮ የምክር ቤት አባል እኮ እንግዲህ የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ነው። የእነሱ ደጋፊ ነው ሰውዬው። የውጭ ጉዳይ መስሪያ ቤት ሰው ነው። የውጭ ጉዳይ ሚኒስቴር እኮ ነው ያወጣው በቃ ይህ መግለጫ ማለት እኮ የአሜሪካ አንድ ግለሰብ ያለውን አሜሪካ የህወሓትን ላይ የተጣለው ቪዛ ክልከላ እየተቃወመች ነው ብሎ ዜና ይሰራል። አሁን እስከ መቼ ድረስ በእንደዚህ አይነቱ ውሸት ዜና ሰዎችን የምታታለው? ውጭ ጉዳይ ሚኒስቴር የአሜሪካ ውጭ ጉዳይ ሚኒስቴር የሚያክል አምኖበት የጣለውን ነገር አንድ ምክር ቤት አባል
ይገባውጭ ውስጥ ያለ አንድ አሁን በምክር ቤት ውስጥ ያለ ሰውዬ የተናገረውን አሜሪካን ሪፕሬዘንት በሱ አድርጌ ማለት ነው። አሜሪካ ተቃወመች ህወሓት ላይ የሚደረገውን ጫና ብለ ዜና እስከመቼ ድረስ እኔ ምን አይነት ድንቁርና እንደሆነ አይገባኝም። ኤኒዌይስ ያለው አማራጭ ህወሓት ላይ አደጋ እየመጣ ነው፣ ከውጭ መገደድ እየመጣ ነው። አገር ውስጥ ግን ይህንን ጫና ትንሽ በጡንቻ የታገዘ ነገር ከተደረገ ትግራይ ጋር ያለውን ነገር ማስተካከል የሚቻልበት ይፈጠራል። ግን ይሄ ላይ የምዘገይ ግን ከሆነ የሻዕቢያ ጉዳይም ሻዕቢያ አደገኛውን የሰውጠን ያለ በኋላ እናነሳለን። ባለፈ ዝም ብሎ አሜሪካኖች የሸወዱ ሽወዳ እንደሆነ ገብቶታል እሱ። ስለዚህ ቶሎ ለመጥና ቶሎ መያዣ መጨበጫው እንዲጠፋ ለማድረግ ዝግጅት እያደረገ ነው። ሻዕቢያ መቀደም መቻል አለበት። ቶሎ ብሎ ይዋድጋ ያለውን ያዛርጎ መስተካከል ካልተፈጠረ ለሻዕቢያ እድሉ ምቹ የሚሆንበት ሁኔታ አለ ማለት ነው። መልካም። በዚህ ወደ ሶስተኛ ጉዳያችን እንለፍ። እንግዲህ የኢሳያስ አፈወርቂ አስተዳደር እንግዲህ በአምባገነን አገዛዙ በርካታ ሰዎችን እንግዲህ እስርም ሊባል አይችልም ሰውሮ ይሙቱ ይኑሩ የማይታወቅበት ሁኔታ እንዳለ ይታወቃል። ይሄንን በተመለከተ እንግዲህ የተለያዩ ተቋማት በተለያየ ጊዜ ዘመቻዎችን ያደርጋሉ እነዚህ እስረኞች እንዲለቀቁ። አሁን ደግሞ ጋዜጠኞችና የፕሬስ ፍሪደም አቀንቃኞች እንግዲህ ከ20 ዓመት በላይ ያሉበት ያልታወቀ በህይወት ይኑሩ አይኑሩ አትሊስት እሱን እንኳን እንዳሳውቅ ኤርትራ መንግስት ፔን አሜሪካ የተባለ ተቋም ዘመቻ ጀምሯል። ይህ ዘመቻ እንግዲህ ከወራት በፊት የተወሰኑ ረጅም ጊዜ ታስረው የነበሩ የሃይማኖት አባቶች የተወሰኑ ሰዎች መፈታታቸው ይታወሳል። እነዚህ ሰዎችም በሕይወት አሉ የሉም የሚለው ጉዳይ አንዳንዶቹ እንደውም ዜግነታቸው ጭምር ኤርትራዊ አይደሉም ዜግነታቸውን የቀየሩ ጭምር አሉና አማን ይህን ጉዳይ እንዴት ተመለከተዋል? እንግዲህ ይሄ ምንድን ነው የሚያመላክተው የሚለው ነገር ነው። ሰሞኑን አንድ 2 ሳምንት በፊት አሜሪካ ከኤርትራ ላይ ማዕቀብ ልታነሳ ነው፣ ከኤርትራ ጋር ያለ ግንኙነትን ልታሻሽል ነው የሚል በስፋት ተዘገበ። ይሄ ነገር እንዴት ነው ብለን ብዙኛም አለ ውጭ ያሉ ብዙ የተለያየ ሚዲያዎች ሲናገሩ ነበር። አሁን ያኔ ምንድነው ያነሳው ነገር አሜሪካ በዘመናዊ ታሪኳ ቆሻሻ የሆነ ታሪክ ፈጽማለች የሚባል አሁን ሻዕቢያ ባለበት ቁመና ላይ ከሻዕቢያ ጋር ግንኙነት ከጀመረች ነው። ለምን ይሄ ሲባል ሻዕቢያን ከመጥላት አንጻር አይደለም። አሜሪካኖች ክሬዲት የሚሰጡት ነገር አለ። ሀሳብን በነጻነት መግለጽ ሰው መብታዊ ነው ብሎ የሚያምኑት ነገር የመደራጀት ሃይማኖት ነጻነት እና እንደዚህ አይነት የሚባሉ ነገሮች ምንም ኮምፕሮማይዝ መደረግ የለባቸውም ብሎ የሚያምኑት ነገሮች ናቸው። ሻዕቢያን ዛሬ ማግኝተ የመደራጀት ሃይማኖት ነጻነት ሀሳብ በነጻነት መግለጽ የትኛውን ሀሳብ በነጻነት መግለጽ ብሎ ነው አንተ መልሶ የሚጠይቅ? አክቹአሊ እሱ ፖሊሲ ሽፍት እያደረገ ነው። የአሜሪካ ሪያሊቲ እንደዛ ነው። ቆይ አሁን የትራምፕ አስተዳደር ኦልሬዲ የትራንዛክሽናል የሚባል አይነት ዲፕሎማሲ አለ ወይም ፖሊሲያቸውን እንደዛ እየቀየሱ ነው። ሶ በቃ ጊቭ ኤንድ ቴክ ነው። የሆነ ነገር ሰጥሃለሁ የሆነ ነገር ሰጠኛለህ፣ ለእኔ ገንዘብ ከሰጠው አንተም አድን ሰጠኛለህ አይነት ነገር ነው። ቆይ አሁን ባለው ሪያሊቲ አሜሪካ የእሷን ብሔራዊ ጥቅም የሚያስከብር ከሆነ ስለ ሰብአዊ መብት ምናምን ግድ የምትልበትን ጉዳይ ኦልሬዲ እንትን እያደረገችው ነው፣ ባክ እያደረገችው ነው ኦልሬዲ። እሱ ምንም ሪያላይዝድ የምናደርገው ነገር ነው። አሜሪካ ማለት እኮ ተቋማት ያሉበት ሀገር አይደለም። ይሄ የእንትና ፖሊሲ ሊሆን ይችላል፣ መንግስት ነው ወደድክም ጠላህ እያደረገው ነው። ቆይ የትራምፕ ፖሊሲ ሊሆን ይችላል። ነገር ግን ተቋማቶች ያሉበት ነው። ተቋማቶች አያስቀምጡም። እርግጥ ነው ሁሉ ጊዜ አሜሪካ ስለ ብሔራዊ ጥቅሟ ነው እንጂ ስለሆነ ሀገር ውስጥ የሚደረገው ሰብአዊ መብት ምናምን እሱ ብዙ ግድላታል እያልኩ አይደለም። ነገር ግን ይሄኛው ምንም አይ ኮምፕሮማይዝ ለማድረግ የማይመች ነገር አሁን ከሻዕቢያ ጋር መጥተ ማለት ነው። እንደው ለይስሙላ እንኳን የሚጫወት ነገር ህገ መንግስት የሌለበትን ሀገርን መንግስት ነው ብለ ሁሉ መነጋገር ማለት ነው። ይሄ በአሜሪካ ዘመናዊ ታሪክ ውስጥ ቆሻሻ ታሪክ ነው የሚሆነው። ለዛ ነው ጫናዎችም እየመጡ የነበሩት። አሁን ይሄ ባለበት ሁኔታ ምንድነው ቀጥሎ የመጣ የዛሬ 25 ዓመት ያሰራቸውን አዲስ ሙቭመንት ተደርጎ ጋዜጠኞቹ ላይ የፍርማ ማሰባሰብ ተጀመረ። ከዚህ ጀርባ ማን ነው ያለው የሚል ነገር ነው አንዱ ታሰብ የሚገባው። ሁለተኛ ለምንድን ነው በዚህ ሰዓት ላይ አሜሪካ ይህንን ጥሳ ከኤርትራ ጋር ግንኙነት ለመጀመርና ማዕቀቡ ልታነሳ ወሰነች የሚባሉ ነገር ላይ በሚነገርበት ሰዓት ላይ ለምን ይሄ ጉዳይ መጣ? ኢንዲፔንደንት ነግሮች ተቃውሞ ያነሳሉ። ለምን መጣ? ለምን እሺ ሆኖ ገፍቶ መጣ የሚለውን ነገር ካየ ለዛ ነው ቅድም ምንድን ነው ያልኩ የአሜሪካ የቆሸሸ ታሪኳ ነው የሚሆነው። የጣለችበት ማዕቀብ እኮ ምክንያት ነበረው አይደል? ምክንያት አልነበረው እንደ ማዕቀብ ስትል ምክንያት እኮ ነበረው። አሁን ማዕቀቡን ስታነሳ ምን ምክንያት ሰጣ ታንሳ?
የስሙላም ቢሆን እኮ ምክንያት እኮ ይመጣል እኮ በቃ ብሔራዊ ጥቅም ቆይ ምንድን ነው ምን ኢራን ላይ ለምንድን ነው እያነሳቻለች? ኢራን ላይ ለምንድን የኢራንን ኢኮኖሚካል ማዕቀቦች በጣም ሽባ ያረጋትን ለምንድን ነው እያነሳቻለች? የኢራን ጉዳይ ላይ ተደራድራ እሱ ላይ አልተደራደሩም ገና። እንዴት ነው አልተደራደሩት? እኮ ዓለም ላይ ያለ ሀቅ ነው አማን። አሁን ቆይ የኢራንን ኒውክሌር ጉዳይ ገና ለድርድር ገና ወደፊት የሚደረግበት ነው እንጂ ታቆሚያለሽ አታቆሚም የተባለ ነገር የለም። ይህ ሀቅ ነው፣ ማንም ሰው የሚያውቀው ነገር ነው አይደለ? እሱ ላይ አልተነጋገሩም። ኢን ፕሪንሲፕል አሜሪካ ብሔራዊ ጥቅሟን ካስከበረች እንደዛ ነው የምትረዳው ማለት ነው። የብሔራዊ የዩራኒየም ጉዳይ የድርድር አካል ሆኖ አይነሳም። ለምን ታጣምማለህ? አይነሳም አላልኩም። አሜሪካ ለምንድን ነው ኢራን ላይ የጣለቻቸውን ማዕቀቦች የኢራንን ገንዘቦች እየለቀቀችው? ስለ ዩራኒየምን አስታ ነው እያልከኛል። እሱ ገና ወደፊት ድርድር የሚደረግበት ነው። አላደረገችም። አንደኛ አሁን ያለው ስቴጅ የምናውቀው ዓለም የሚያውቀው እሱ ነው። አንደኛ በዚህ ጉዳይ ጸቡ ምክንያት ምንድን ነው? ሁሉም ነገር እኮ ሪዘን አለ እኮ። እኔ ኢምፕሪንሲፕል ነው እያነሳ ያለሁት አሁን የኢራንን ጉዳይ ጋር እንሄድስበት ሳይሆን አሜሪካ እያንዳንዱ በተለይ የትራምፕ አስተዳደር ቆይ እቺ ጥያቄ ብቻ መልስልኝና በዚሁ እንትን እንላለን። ለምሳሌ ኤርትራ ላይ ማዕቀብ ስጣል አንዱ ማባሪያ የሌለው የናሽናል ሰርቪሱ ነው። ናሽናል ሰርቪሱ አሁንም ቀጥሏል። ምንም የተቀየረ ነገር የለም። ጀነራል ምንም ባልተቀየረበት አሜሪካ መጀመሪያ ሪዘን አለው እኮ የፋይል ዶሴ እኮ አለው ኤርትራ ላይ ማዕቀብ የጣልንበት ምክንያቱ ይህም ብሎ ባለሙያ ተንትኖ እኮ ነው ያስቀምጣሉ እኮ ሌላ ኢንተረስታቸውን ቢኖርም ማለት ነው። ግን ምክንያት አድርጎ ያስቀመጡት ነገር አለ። ምክንያት ሆኖ ያስቀመጡ ነገሮች አንዳቸው ማሻሻያ ባልታዩበት ሁኔታ ማለት ነው። ይህንን ስታነሳ ዱቲንክ እንዳት ይህን ታነሳለህ ብለህ ትገምታለህ? ሌላ ደግሞ ጥያቄ አለ። አሜሪካ እንደዚህ የሰብአዊ መብት እንደዚህ አይነት ነጻነት የፕሬስ ፍሪደም ምናምን የሚባሉትን ጉዳይ የምታመጣው ብሔራዊ ጥቅም ፖሊሲዋን ለማስፈጸም ነው? አይዲዮሎጂዋን ለማስፋፋት ነው? ወይስ ደግሞ እንደው ዝም ብላ ለሀገራቱ ጽድቅ ብላ ነው? እኔ ጽድቅ ነው አይደለም። እኔ ሰው ታዲያ አየህ አሁን የእሷ ብሔራዊ ጥቅም እስከተከበረ ድረስ የፕሬስ ፍሪደሙ ምናምኑ ኦኬ፣ እነሱ የመጡበት ነገር አይዲዮሎጂያቸው ስለሆነ እነሱ የሚመሩበት የእነሱ ፖሊሲ ስለሆነ ዓለም ላይ ሁሉ እንዲሰራፋ ይፈልጋሉ። ግን ደግሞ የእነሱን ብሔራዊ ጥቅም የሚያስከብር ነገር ካገኙ በዛ ውስጥ እነዛ ነገሮች ባይለወጡም የፖሊሲ ለውጥ የማያደርጉበት ምክንያት የለም። ያነሳሉ። ይህንን ምንም እንትን ባልተደረገበት ነገር ነው። አሁን ኤርትራ ላይ እኮ በቃ የሰብአዊ መብት ህገ መንግስት ወይም ነጻነት ስለሌለ ብቻ ነው ኤርትራ ውስጥ የአሜሪካን ጥቅም ማስከበር አለመቻሉ ራሱ አንዱ ለማዕቀቡ ቢሃይንድ የምታገኘው እንትን ነው። ነጻነቱ ብቻ አይደለም። ልክ ነህ። እሱን እኮ ነው እኮ እያልኩ ያለው። እሱንስ መች ለውጥ መጣ? ለምሳሌ አሜሪካ እሱ ላይ ማንሳት ትችላለህ። ጥቅም ማለት የሚከበርበት ማለት ነው። ምን ለውጥ መጣ? አየህ ጥያቄው እሱ ነው መሆን ያለበት። ብሔራዊ ጥቅም ማለት እኮ ለዚህ አሜሪካ ለምታስቀምጣቸው ነገሮች ተገዢ የሆንክ ስትመጣ የአሜሪካ ብሔራዊ ጥቅም በዛ አካባቢ ይከበራል ማለት ነው። ዝም ብሎ እኮ አይደለም እኮ መሰብሰብ፣ መደራጀት ምናምን የሚሉት እኮ በዛ ውስጥ የእነሱ ብሔራዊ ጥቅም የሚከበር ነገር አለ። እሱን ዛሬም ባልተቀበልክበት ሁኔታ ይሄን ሊያነሱልህ የሚችሉበት ነገር ምንድን ነው ያለው የሚለውን ነገር መፈለግ አክቹዋሊ ከሆርሙዝ ጋር የተገናኘ ነው። ባለፈው ስነጋገርበት ነበር። ጠቅላላ ያለ ነገር ሲገባኝ ስረዳ ማለት ነው ሻቢያ ላይ ማለት ነው። አሁን ደግሞ ሌላ ዙር ችግር እየተፈጠረበት ነው ያለው አይደለም። ችግሩ ሊቀልለት አሜሪካ ማዕቀቦቹን አታነሳም። በፍጹም አታረገውም። ካረገች እንኳን የተወሰነ ነገር ከሻቢያ ትፈልጋለች። ለምን? ተቋም ስለሆነ ነው። አሁን እኮ ዝም ብለህ ትራንዛክሽናል ዲፕሎማሲ ስለሆነ ሻቢያ የሆነ ነገር ስላደረገ ትራምፕ የሆነ ነገር እኮ ከባድ ነገር እኮ ነው። ተጠያቂነት እኮ አለ አሜሪካ ውስጥ እኮ ይጠይቁሃል እኮ። ስለዚህ ማስመሰያ ከሻቢያ የሆነ ነገር ይጠበቃል ነገር ነው። ምንም ባልተደረገበት ሁኔታ ግን አይ ዶንት ቲንክ አይመስለኝም። መልካም ውድ ቤተሰቦቻችን የዛሬውን አንድ አፍታታችንን ካለን ሰዓት አንጻር እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። በቀጣይ እስከምንገናኝ ጤና ይስጥልን።